ለወይዘሮ ሜላት ጠበቃ ሆናለሁ ብሎ የመጣው ሰውዬ ወይም አሴር ያመጣው ጠበቃ ለወይዘሮ ሜላት ታማኝ መሆን አለበት ባይ ነኝ። እናንተስ ምን ትላላችሁ? ሲቀጥል ደግሞ አቶ መዘክር ለወይዘሮ ሜላት በዚህ ልክ እንድከታተል ማድረጉ ተገቢ ነው ብዬ አላስብም። ምክንያቱም በራሷ ህይወት ምንም የሚመለከተው ነገር የለም። ሲቀጥል ለእሷ ድርጅት እንዳላት ያውቃል። ድርጅትን ትቼ ነው የመጣው፣ ድርጅት ከተመለሰ ወደ ድርጅት እመለሳለሁ ብለዋለች። ሶ ለምን ከኋላዋ መከታተል አስፈለገ? እኔ በጣም ግራ አጋብቶኛል። ሲቀጥል እንደነገርኳችሁ ይሄ አሁን ተቀጠርኩ የተባለው ጠበቃ እኔ ፈርቻለሁ። ሆነን ለመናገር ወይዘሮ ሜላት አስጠንቅቀዋለች። በድጋሜ ልቤ እንድሰበር አልፈልግም አደራህን ብላለች። አሴርም ነግረዋለች። እኔ ይሄን ጠበቃ አላቀውም፣ አንተን አምኜ ነው። ስለዚህ አንተን አምኜ ነው አሳልፍ የምሰጠው፣ እኔ ማንንም እንደማላምን ታውቃለህ ብለዋለች። ነገር ግን እኔ ፈርቻለሁ። እውነት ለመናገር ምንም 100% እርግጠኛ አልሆንኩበትም ይሄን ጠበቃና እናንተስ ምን ትላላችሁ? እውነት ጠበቃው ታማኝ ሆኖ ይገኛል ወይስ ደግሞ በሆነ ነገር ተደልሎ ወይዘሮ ሜላትን ይሸውዳታል? እኔ ፈርችላታለሁ። እናንተስ ምን ሀሳብ አስተያየት አላችሁ? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባር ቤተሰቦች ደግሞ ግን እንደው ቤተሰብ ማለት ነው ሁልጊዜ እለዋለሁ ምን አለበት ላይክ ብታደርጉልኝ። ተው ግን ቤተሰብ የላይክ ምልክቷን ጫን ብላችሁ አትቁሯት ማሮች፣ ምንም አይቀነስባችሁም እና ስለ ድራማውም ሀሳብ አስተያየት ካላችሁ እንድታካፍሉኝ ይላሉ ማለት ነው። ሲቀጥል ተምቹ አሁን በጣም እያዛገኝ ነው። አንዴ ጥሩ ይሆናል፣ አንዴ ደግሞ እኔ ምንም ሊገባኝ አልቻለም። ተምቹ አንዳንድ ጊዜ ታውቃላችሁ ቀልድ መቀለድ ባለበት ቦታ ላይ ብንቀልድ፣ ቁም ነገር በሚወራበት ቦታ ላይ ደግሞ ቁም ነገር ብናወራ ምን ችግር አለው? ተምቹ ግን ሁሉም ቦታ ላይ ቀልድ ነው የሚያበዛው፣ ትችት ነው የሚያበዛው እና ምንድነው ነገሩ? በጣም አልበዛም? ቤተሰብ እንዴት ነው የምታዩት? እስኪ ንገሩኝ። ተምቹን እንዴት እየተመለከታችሁት ነው? ለምንድን ነው በዚህ ልክ ትችትና ቀልድ የሚያበዛው? ቁም ነገር ቦታ ላይ ወንድ ልጅ አይደል እንዴ? ለምን ቁም ነገር አያወራም? አሁን በዛሬው ፓርት ላይ ያየሁት ነገር ምንድን ነው? እንግዲህ ጠበቃው እፈልጋቸዋለሁ ብሎ ጠርቷቸዋል አይደለ? እፈልጋቸዋለሁ ብሎ የጠራበት ምክንያት ደግሞ ወይዘሮ ሜላት ማለት የወይዘሮ ሜላት ድርጅት ኃላፊ ወይም አቶ መዘክር ታደሰ ተብዬውን ተከታተልልኝ፣ ችግሯ ምንድን ነው፣ የፍርድ ቤቷስ ኬዝ ምንድን ነው ብሎ ነግሮታል ማለት ነው። ሶ በዛ ምክንያት እየተከታተለው ነው። ያ ታደሰ ተብዬው ደግሞ ልክ ከአሴርና ተምቹ ተነጋግረው ይሄ ጠበቃው ተነጋግረው ጨርሰው ከሄዱ በኋላ ያው እየተከታተለ ስለነበረ ወደውኑ መጥቶ ስለ ወይዘሮ ሜላት ጠይቆታል። ደስ የሚለው ነገር ወይዘሮ ሜላትን አላቃትም ነው ያለው። ነገር ግን ያው አብረው ቁጭ ብሎ ስላያቸው አላቃትም ባይል መልካም ነበር። ምክንያቱም አይቷቸዋን ስላያቸው ነው። ወይዘሮ ሜላት ጋር ያለ ግንኙነት ምንድን ነው፣ የፍርድ ቤት ኬዟስ ምንድን ነው ብሎ የጠየቀው። በዛ ልክ ማለት አላቃትም ማለት አልነበረበትም። ነገር ግን ስለ ፍርድ ቤት ኬዟ ምን አገባ፣ አይመለከተኝም፣ እኔ አልናገርም፣ አንተ መጠየቅ ከፈለክ ራሷን ጠይቃት ብሎ ማለት ነበረበት። ነገር ግን ብቻ ግራ የሚያጋባ ነው። ወይዘሮ ሜላትን አላቃትም ነው ያለው። ስለ ማለቴ ምን ነገር የነበረበት አሁን ስለሚሰራው ስራ እንጂ ስለ ወይዘሮ ሜላት አላቃትም ማለት አልነበረበትም። ምክንያቱም ያው ስላያቸው ነው ስለ ወይዘሮ ሜላት የጠየቀው። ለማንኛውም እንግዲህ እነሱ ሁለታቸው አውርተው ከጨረሱ በኋላ ግራ ተጋብቶ ጠበቃው አሴርን እና ተምቹን ላዋራቸው ብሎ ጠርቷቸው ነበረ። ከዛም ያው እያወሩ እያለ ነው እንግዲህ ምንም ሊግባቡ አልቻሉም። ጠበቃውም በስነ ስርዓት ሊያወራ አልቻለም ተምቹ ስላለ እና ተምቹ እዚህ ላይ በዚህ ልክ መተቸትና ቀልድ ማውራት ነበረበት ወይ? ቤተሰብ አንዳንድ ጊዜ ምንም ቀልደኛ ብንሆን ምንም ተጫዋችም ብንሆን እንኳን ቁም ነገር መወራት ካለበት ቦታ ላይ ቁም ነገር ማውራት አለብን ብዬ አስባለሁኝ። እና ተምቹ እያደረክ ያለው ነገር ሆነን ለመናገር ልክ አይደለም።
የተሰጠህን አክት ነው የምትሰራው። ግን ቢሆንም ደራሲ ተብዬው በዚህ ልክ ተምቹን አታጃጅለው። በዚህ ልክ ደግሞ ሁልጊዜ ቀልደኛ፣ ሁልጊዜ ተቼ። ከአሴር ጋርም ካያችሁት አሴር ቁም ነገር ሲያወራ አንድም ቀን ተምቹ ቁም ነገር አውርቶ አይቼው አላውቅም። እንደው ከ100% 5% እንኳን አይሆንም ተምቹ የሚያወራው ቁም ነገር ማለት ነው። እና በዚህ ልክ ቀልደኛ፣ በዚህ ልክ ሰውን ተቼ፣ በዚህ ልክ ግደለሽነትስ ሰው አለ ወይ ማለት? ይህ ህይወት ነው እኮ። አሁን ተምቹ ወጣት ነው፣ ብዙ ነገር የሚያስፈልግበት ሰዓት ነው፣ ስራም ተፍተፍ የሚልበት ሰዓት ነው። ነገር ግን ለስራም ቢሆን ያን ያክል ቦታ እየሰጠ አይደለም። ከመጠጥና ከመመገብ ውጪ ጥሩ ጥሩ ምግቦችን እየፈለጉ ከመብላትና ጥሩ መጠጥ ቤት እየሄዱ መጠጥ ከመጠጣት ውጪ ሌላ ምንም ነገር ያየሁበት ነገር የለም። እኔ በበኩል ቤተሰብ ውሸቴንም ከሆነ ወይም ተሳስቼ ከሆነ እናንተ በኮመንት ላይ አሳወቁኝና በዚህ ልክ ሰው ቀልደኛ ይሆናል ወይ? በዚህ ልክ ሰው ሰውን ይተቻል ወይ ነው እኔ የምለው። እና ውድ ቤተሰቦቼ እኔ የተምቹ ነገር ምንም አልተመቸኝም። አሴርና ጠበቃው ማውራት ነበረባቸው። ነገር ግን ሳያወሩ እንግዲህ ተለያይተዋል። ጠበቃው ማዋራት የነበረበትን ነገር ወይም ማወቅ ያለበትን በደንብ ሳያውቅ ነው የሄደው። አንድ ነገር ያለው ነገር ምንድነው? የወይዘሮ ሜላት ሌላ ሰው አላት ወይ? ሌላ አጋዥ አላት ወይ? ምናልባትም በገንዘብ አይዞሽ የሚላት ሰው አለ ወይ ነበር ያለው። ያን ነገር ዘርዘር አድርጎ ለማውራት ነበር ከአሴር ጋር የመጣው። ነገር ግን ያው ነገሮች ስላልሄዱላቸው ስላልተስተካከለ ያው እንግዲህ ጠበቃውም ቢሆን ትቶ ይለዋል ማለት ነው። እና ጠበቃው በዚህ ልክ ማለቴ ታማኝ ይሆናሉ ወይ ነው አሁን ትልቁ ጥያቄ። ውድ ቤተሰቦቼ ጠበቃው ለወይዘሮ ሜላት ታማኝ ይሆንላታል ወይ? ምናልባትም በዚህ ወከባ ሲበዛበት የወይዘሮ ሜላትን ኬዝ ምናልባት ይተው ይሆን ወይስ እስከ ጥግ ድረስ ተከራክሮ ገንዘቧን ያስመልስላታል? እኔ በበኩሌ ፈርቼላታለሁ። ምናልባትም ደግሞ ሁለተኛ ልትጎዳ ይሆን? ይሄ አቶ ታደሰ፣ እኔ ከአቶ ታደሰ በላይ ደግሞ በጣም ያስፈራኝ ነገር በነገራችን ላይ እቺ ሌላ ተብዬዋ ናት። ሉሊት ነው ሌላ ደግሞ ሉሊት መሰለኛው። እና እሷ በጣም አስፈርታኛለች። እውነት ለመናገር የምታደርገው ነገር ከወይዘሮ ሜላት ጋር ያላት ግብግብ አይታችሁ ከሆነ ፓርት 112 ላይ መጨረሻ ላይ ከወይዘሮ ሜላት ጋር በጣም ተጣልታ ነበረ። እንደውም ወይዘሮ ሜላት ከመናደዷ የተነሳ አንገቷን እንቅ አድርጋ ስለ እኔ ህይወት አያገባሽም፣ በጭራሽ አይመለከትሽም ብላት ተጣልተው ነበረ። እና በቀላሉ የምትፋታት አይመስለኝም። ውድ ቤተሰቦች ታውቃላችሁ፣ ሁልጊዜ ለወይዘሮ ሜላት በመንገዷ ላይ እንቅፋት አለ። ለምንድን ነው? ቢያንስ የእስከዛሬው እንቅፋት ይበቃት ነበረ። እውነት ለመናገር ውድ ቤተሰቦቼ ወይዘሮ ሜላት ቀላል ነገር አይደለም ያሳለፈችው። እንግዲህ ይሄ ድርጅትም እዚህ ቦታ ላይ ወይም እዚህ አሁን ካለበት ደረጃ ላይ ሊደርስ የቻለው ሀና ጠፋች ተባለ። ሀና ከጠፋች በኋላ እንግዲህ 16 ዓመት ስንት ዋጋ ከፍላ በእንባ እየታጠበች እንትን ያለችውን ያሳደገችውን ድርጅት ሀና መጣች ሲባል ከሀና ጋር እንትን እያለች ወይም ደግሞ ማለቴ ሲጀመር ሀና ከመምጣቷ በፊት ሁሉ ነው ያው በሷ ጉዳይ ጭንቅላቷ ተበክሎ ወይዘሮ ባዩሽ ናት እንግዲህ ይህ ሁሉ ጉድ እንደፈጠርባት ያደረገችው። እና ያ ሁሉ ፓርት 1 ላይ ያሳለፈችው ጉድ፣ ያሳለፈችው መከራ፣ ያሳለፈችው ሲቃይ አልበቃት ብሎ አሁን ደግሞ በዚህ ልክ መፈተኗ እኔ ተገቢ ነው ብዬ አላስብም። ደራሲውም ቢሆን በዚህ ልክ እሷን መፈተን ነበረበት ወይ? እናንተ ምን ትላላችሁ? የወይዘሮ ሜላት ፈተና ማብቃት አልነበረበትም ወይ? በዚህ ልክስ ለምን ትፈተናለች? አሁን ገና ሀብላ በዚህ ስራ ተደስታ ሳትጨርስ የተወሰነ ጊዜ እንኳን ሳትገፋ እች ልጅ እንትኗ ስር ተጥዳ እየጨቀጨቀቻት ነው። በጣም የሚገርም ነው። እኔ በዚህ ልክ መቅናቷስ ተገቢ ነው ወይ? በእናታችሁ ሰው ግን ምን አይነት ክፉ ነው? በኢየሱስ ስም በስመ አብ። እኔ በጣም ነው የገረመኝ እውነት። ሴትዮ በቃ ደሃ ናት። አሁን በአሁኑ ሰዓት ምንም ነገር የላትም። ለልጆቿ የሌት ጉርስ ነው የምትፈልገው አይደለ? ለምን አትፋታትም? እግዚአብሔር ይመስገን ወንዶቹ በተለይ ዩኤል በጣም ደስ የሚል ላይክ እንደ ጠበቃ ነገር እየሆነላት ነው። ከህይወቷ ብትወጪ ይሻልሻል፣ ስለሷ ጉዳይ አይመለከትሽም፣ ከአንድም 2 ጊዜ ከሷ ጋር የነበረሽን ትንቅንቅ አይቻለሁ፣ የእንጀራ ገመድሽን እንዳትበጥሽ እያለት ነው። ግን እች ልጅ የእንጀራ ገመዷ ተበጠሰም አልተበጠሰም በቀላሉ የምትተዋት አይመስለኝም። አያያዟ በነገር የተሞላችና ነገር ጭንቅላቷ ውስጥ እንትን ያለ ነውና
ሜላትን በሆነ ባልሆነው ነው እየጨቀጨቀቻት ያለችው። ልጅሽ መጣች፣ ለምን መጣች? ልጅሽ ቆንጆ ናት። በተፈጥሮ ቆንጆ የሆነን ሰው አደንቃለሁ። ወይዘሮ ሜላት ምን ይወጣላታል? እስኪ ንገሩን ቤተሰብ። ለወይዘሮ ሜላት ምን ይወጣላታል? ቆንጆዬ ናት። ለዛውም በዚህ እድሜዋ ምንም ያልወጣላት ልቅም ያለ ቆንጆ። እሷን እኮ 10 እጥፍ ትበልጣታለች ወይዘሮ ሜላት። እንግዲህ ሎሌት ተብዬዋ የወይዘሮ ሜላት ታናሽ ናት አይደለ? ግን አሁን መልክ ማን ያምራል ካላችሁ ወይዘሮ ሜላት በጣም ልቅም ያለ ቆንጆዬ ናት። እና ልጅሽ ቆንጆ ናት ማለቴ ልጅሽ ናት ቆንጆ፣ አንቺ ግን ቆንጆ አይደለሽም እያለቻት ነው ያለችው። እና ትዕግስቷን በጣም እየተፈታተነቻት ነው ታውቃላችሁ። አላቅም ምን አቅዳላት እንደሆነ እውነት ለመናገር ፈጣሪ ድረስላት። ወይዘሮ ሜላት ትዕግስቱን ይስጣት። ግን ደግሞ ምችል አይመስለኝም። መናገር የሌለባትን ቃል ሁሉ ስለሆነ የምትናገራት ወይዘሮ ሜላት እኔ የምችል አይመስለኝም። ትዕግስት ኑሯትም ይህንን ነገር በትዕግስት የምታልፈው አይመስለኝም። ብቻ ፈጣሪ ያግዛት። አሁንም ድጋሚ የምለው ፈጣሪ ያግዛት ነው። እና አቶ መዘክርስ ቢሆን ምን አገባው ስለ ወይዘሮ ሜላት ህይወት? ሆነን ለመናገር አይመለከተውም። ገና ትናንትና የተቀጠረች ሴትዮ ናት። ስለ እሷ በዚህ ልክ ጠለቅ ብሎ ማወቁ ተገቢ ነው ወይ? ስራዋን ከሰራችለት የምፈልገው ቦታ ይሄን ነው፣ እዚህ ቦታ ላይ ነው የምሰራው፣ ከዚህ ውጭ ጊዜን አሳልፌ መስጠት አልችልም። እኔም መስራት የምችለው በማርኬቲንግ ማኔጅመንቱ ነው። ከዚህ በላይ ስራ መጨመር አልፈልግም። እንደዛ አንተ ያሰብከው እንደውም ጉልበቴን ለመበዝበዝ ነው ምናምን ነገር ነው ያለችው። አስበው አይመስለኝም። ግን ቢሆንም ወይዘሮ ሜላት ከዛ በላይ መስራት አትፈልግም። ያላትን ጊዜ ከልጆቿና ከሌላ ነገር ጋር ማሳለፍ ነው የምትፈልገው። እና አቶ መዘክርስ ቢሆን ልክ ነው ወይ በዚህ ልክ በሰው ህይወት መግባት? ገና ለገና ጎበዝ ሰራተኛ ስለሆነች፣ ገና ለገና ጥሩ የስራ ልምድ ስላላት፣ እውቀት ስላላት ሁሉንም ነገር አሟጣ እሷ ትስራ ማለት እኔ ተገቢ ነው ብዬ አላስብም። ቢያምንባትም ጠንካራነቷን አይቶ ወይም ደግሞ ለስራ ያላትን ጉጉት አይቶ አምኖ ኃላፊነት ቢሰጣትም ግን ተገቢ አይደለም። እቺ ሴትዮ አንደኛ ደረጃ የልጆች እናት ናት። ሁለተኛ ደረጃ ቤቷ እንደምታዩት ነው። ሶስተኛ ደረጃ ለድርጅቷ ወይም ለዚህ ለፍርድ ቤት ጊዜ መስጠት አለባት። ስራዋን ሁሉንም ነገር አድርጋ ጊዜዋን መጨረስ አለባት ብዬ አላስብም። እና አቶ መዘክር በዚህ ልክ በህይወቷ ባይገባ መልካም ነበር። በተለይ ያን ሰውዬ ተከታተልልኝ። አሁን እኔ እግዚአብሔርን ነው የምላችሁ ቤተሰቦች፣ ወይዘሮ ሜላት አቶ መዘክር የሚከታተላት ሰው እንትን እንዳለ ብታቅ ከዛ ድርጅት አንድም ቀን አትቆይም። ችግሬ ይበቃኛል ወይም ደግሞ ችግሬ በምን ጣዕሙ ብላ ነው ከዛ ድርጅት ውልቅ ብላ የምትወጣው። ገብቷቸዋል ቤተሰብ? እውነት ነው የምላችሁ። ወይዘሮ ሜላት ይህንን ነገር ብትሰማ ብታቅ አቶ መዘክር እየተከታተላት እንደሆነ የፍርድ ቤት ኬዟን ማወቅ ፈልጉ እንደሆነ ብታቅ ትታው ነው የምትወጣው። ግን እዚህ ላይ አቶ መዘክር ቸኮለ እንጂ አቶ መዘክርም ቢሆን እኔ በክፋት አስቦት አይደለም ይህንን ነገር ያደረገው። ምናልባትም ለማገዝ ፈልጎ ሊሆን ይችላል። አላቅም ምን እንዳሰበ አላቅም። ሲቀጥል እኔ ድርጅት አለኝ፣ የድርጅቴ ኬዝ በፍርድ ቤት ስለተያዘ እንጂ ያ ከተመለሰ ወደ ስራ ይመለሳሉ ብለዋለች። እና እኔ በበኩሌ በዚህ ልክ መከታተል አልነበረበትም ባይ ነኝ። እንግዲህ ያዋጣዋል አያዋጣውም ሁላችንም ወደፊት የምናየው ይሆናል። ግን ወይዘሮ ሜላት እውነት ነው የምላችሁ ውድ ቤተሰቦቼ፣ አቶ መዘክር እየተከታተላት እንደሆነ ወይም ከኋላዋ የሚከታተላት ሰው እንደ አስቀመጠ ብታቅ አንድም ቀን ከዛ ድርጅት አትሰራም፣ ትታው ነው የምትሄደው ማለት ነው። ደስ የሚለው ነገር ደግሞ እንግዲህ ኢዩኤል አቶ ታደሰን አናግሮታል። እኔ የምቀርባት እያለሁኝ እንዴት አንተን እንድትከታተላት ያደርጋል? ለምንድን ነው እንደዚህ ያደረገው? ምናምን ብሎ አቶ ታደሰን ጠይቆት ነበረ። ብቻ ነገሮች እኔ ሳስበው ገና ካሁኑ ውስብስባቸው እየወጣ ይመስለኛል ቤተሰብ ማለት ነው። አንደኛ ደረጃ ይሄ የድርጅቱ ጉዳይ ለዚህ ልጅ ጠበቃ መሰጠቱ፣ ሁለተኛ አቶ መዘክር ሰው እንድከታተል ማቆሙ፣ ሶስተኛ ወይዘሮ ሜላት ከዛ ድርጅት ያላት በቃ ላይ ከዛ ስራ እንድትወጣ ብዙ ነገር ግፊት አለ። በተለይ ይቺ በሷ ምክንያት ራሱ እኔ ትዕግስቱን ይስጣት እንጂ በጣም ከባድ ነው። እውነት በጣም ከባድ ነው።
እኔ እሷ የወይዘሮ ሜላትን ሩብ እንኳን የምትሰራ አይመስለኝም ሳስበው። እና ወይዘሮ ሜላትን ከዛ ድርጅት ለማስወጣት የማታደርገው የለም የማትጥረው ጥረት የለም። እና ይሳካላታል አይሳካላትም የሚለውን ወደፊት የምናይ ይሆናል። ግን በጣም ጠምዳ ነው የያዘቻት። እውነት ለመናገር በስመ አብ ወወልድ ወመንፈስ ቅዱስ። የክፋትም እኮ ጥግ አለው ቤተሰብ፣ የክፋትም ጥግ አለው። የክፉነትም ጥግ አለው። እና ጥግ ቢኖርሽ መልካም ነው ብያለሁ። ነገ በህይወትሽ ምን እንደሚፈጠር አይታወቅም። እና ተረጋጊ፣ አረጋጊው እላለሁ። እኔ እዚህ ላይ ያበቃለሁ ማሮቼ። ላይክ ማድረጋችሁን አትርሱ።